ለሰው መድኃኒቱ ሰው ነው። መርዝና በሽታውም እንደዛው። ይህን ነገር የማታውቁ ከሆነ መርዝ ከሆኑ ሰዎች ጋር ቤተሰብ ልትመሰሩ ትችላላችሁ፣ ጓደኛ ልትሆኑ ትችላላችሁ፣ ቢዝነስ ፓርትነርና የተለያየ ነገር ውስጥ ልትገቡ ትችላላችሁ። ምንም ጥርጥር የለውም። ሰውን እንደ መጽሐፍ እንደዚህ ገልጾ ማንበብ አይቻልም። ግን የተለያየ መጽሐፍ ሀሳብ ጥናቶችን ስታነቡ አንዳንድ ነገሮች ፕሬዲክተብል የሆኑ ፓተርኖች አሉ። ለዛ የሚጠቅማችሁ ዛሬ ቆንጆ መጽሐፍ ሪከመንድ ላርጋችሁ። ሮበርት ግሪን የጻፈው The Law of Human Nature የሚል መጽሐፍ ነው። ምርጥ መጽሐፍ ነው። ምክንያቱ ምንድነው? ትልቁና ዋናው ቁም ነገር ራሳችሁን እንድታውቁ፣ ራሳችሁን እንድትረዱ፣ እንድትገመግሙ፣ እንድትፈትሹ ካደረጋችሁ በኋላ እነዚህ ነገሮች በተቻላችሁ አቅም ማረም፣ ማስተካከል፣ ማሻሻል የምትችሉትን ነገሮች እንድታስተካክሉ ሲያደርጋችሁ አንድ ነገር ግልጽ ይሆንላችኋል። ሰውንም መታዘብ፣ ማወቅ፣ መገምገም ትችላላችሁ። በሂደቱ ከነዚህ ሰዎች ጋር መግባባትና መተራረም የምትችሉ ከሆነ እንድትተራረሙ፣ ካልሆነ ደግሞ መስመር እንድታሰምሩ፣ አስፈላጊ ሆኖ ከተገኘ ደግሞ መሸሽ እንድትጀምሩ የሚረዳችሁ ምርጥ መጽሐፍ ነው። ትልቁ የሚያነሳው ብዙ ቁም ነገሮች አሉ። 18 ቻፕተር ነው፣ 18 ህጎች አሉ ብሎ ነው የሚያነሳቸው። አንዱን ዛሬ ልበላችሁ። ከዛ በፊት ግን አይምሯችሁን መጀመሪያ አንደርስታንድ አድርጉት። ምንም ጥርጥር የለውም አይምሯችሁ በጣም ኮምፕሌክስ ሶፊስቲኬትድ የሆነ ነገር ነው። ይህን ነገር በቀላሉ እንዲህ ነው እንደዛ ነው ብሎ ለማስረዳት መሞከር ከባድ ነው። ያም ቢሆን ግን ከ100 ዓመት በላይ የተደረጉ ሊትሬቸሮችን ሳይኮሎጂስ ከቢሄቪራል ሳይንስ ከፊሎሶፊስ ከኢቮሉሽን እያንዳንዱን ነገር በደንብ አድርጎ አጥንቶ 100 ዓመት በላይ የፈጁ ነገሮችን ልብ ብሎ አይቶ ቁም ነገር ያላቸውን ነገር አውጥቶ ትልቁ ስራ እኛኛን ማወቅ ነው። እኛኛን መረዳት ነው። አይምሯችን በደንብ መረዳት ነው። ለዛ የሚጠቅማችሁ ለባህሪ ስለ ማንነታችሁ የሚረዳችሁ 3 ነገሮችን አንደርስታንድ አድርጉ። አይምሯችሁን በ3 ሌየር ተረዱት። መጀመሪያውና ትንሿ ሊዘርድ ብሬን የሚባለው ወይም ደግሞ ሬፕቲሊያን ብሬን የሚባለው ነገር ነው። ቤዛል ጋንግሊያና የብሬን ስተምን የሚይዝ የጭንቅላታችሁ ክፍል ሲሆን ይሄ አኒማሎችም ያላቸው እናንተም ጋር ያለ ነው። ወደዳችሁም ጠላችሁም ታሪካዊ አመጣጣችን ኤቮሉሽነሪ አመጣጣችን ከፎቅ ከስልጣኔው በፊት ዋሻ ውስጥ ረጅም ዓመት ኖረናል። የዛ ጊዜ ቋንቋ እንኳን በደንብ ዲቨሎፕ ሳናደርግ የነበረ ይሄ ጭንቅላታችን ክፍል ነው። በተጠንቀቅ እየኖረ ለሁሉም ነገር አውቶማቲክ የሆነ ምላሽ የሚሰጥ ቶሎ ሪያክት የሚያደርግ የጭንቅላታችን ምርጥ ክፍል ነው። እነዚህ የጭንቅላታችን ክፍል ተንፈስን፣ የልብ ምታችንን፣ የደም ግፊታችንን፣ የደም ስኳራችንን እነዚህ ነገሮች ይቆጣጠርልናል። ያለኛ ስራ ብዙ ነገሮችን ይሰራል። ምርጥ የጭንቅላታችን ክፍል ነው። ግን ይሄንን የጭንቅላታቸውን ክፍል ሹፌር ወንበር ላይ አስቀምጠው የሚሄዱ ሰዎች በሁሉም ነገር ቱግ የሚሉ ለሁሉም ነገር ምላሻቸው ኢንስቲንክቹዋል የሆነ አኒማሊስቲክ የሆነ እንስሳዊ የሆነ ባህሪ ያላቸው እነዚህ ሰዎች የኛ ጭንቅላት ክፍላቸው ሹፌር ወንበር ላይ እንደተቀመጠ ራሳችሁም እንደዚህ አይነት ሰዎች ከሆናችሁ እንድትታዘቡ ሌሎችንም ሰዎች በዚህ መነጽር እንድታዩ የሚረዳችሁ ነው። ሁለተኛ ደግሞ መረዳት ያለባችሁ የሊምቢክ ሲስተም የሚባለው ነው። ይሄ ሂፖካምፐሳችንን፣ ሃይፖታልመሳችንን፣ አሚግዳላን የተለያዩ ፓርቶች አሏቸው። እነዚህ የጭንቅላት ክፍላችሁ ደግሞ በፍርሃት፣ በንዴት፣ በቂም፣ በበቀል፣ በቅናት በተለያዩ ነገሮች ስሜታዊ በሚያደርጉ ነገሮች የሚጠመድ የጭንቅላታችሁ ክፍል ነው። ይህንንም የጭንቅላታችሁን ክፍል የማትረዱት ከሆነ አጠገባችሁ ያለ ሰው ሲያልፍለት፣ አጠገባችሁ ያለ ሰው ሲቀየር በቅናት በተለያዩ ነገሮች እነዛን ሰዎች ልትጠሏቸው፣ ልትጠምዷቸው ትችላላችሁ። ይሄኛው የጭንቅላታችሁ ክፍል ግን ሹፌር ወንበር ላይ የማይቀመጥ ከሆነ እነዚህ የሚያልፍላቸው የቀየሩ ሰዎች እናንተን ኢንስፓየር ነው የሚያደርጓችሁ። እኛ ሴን ነገር እንዴት ነው የምናገኘው ብላችሁ ራሳችሁን እየጠየቃችሁ ከላይ የሚያነሳውን ሰው የሚሸተውን ከዘመኑ ጋር አብሮ የዘመነውን በጣም ሪሰንትሊ ዲቨሎፕ ያደረገውን ኒዮኮርቴክስ የሚለውን ፍሮንታል ሎብ የሚባለው የጭንቅላታችንን ክፍል ያነሳል። ይሄኛው የጭንቅላታችን ክፍል ውሳኔ እንድንወስን፣ ፕላን እንድናወጣ፣ ክሬቲቭ እንድንሆን፣ ፊሎሶፊን እንድናጠና፣ ሳይንስን እንድንረዳ የተለያዩ ነገሮችን ቋንቋን ጨምሮ በደንብ አድርጎ በመረዳት ሰው የሚሸተው የጭንቅላት ክፍሉን በመጠቀም እስከ ሞራሊቲ ድረስ እንድትረዱ የሚረዳችሁ ምርጥ የጭንቅላት ክፍል ነው። እነዚህን 3 ሌየሮች አንደርስታንድ የምታደርጉ ከሆነ ራሳችሁ ላይ ትሰራላችሁ፣ በገባችሁ አቅም ትጥራላችሁ፣ ሰውን ለመረዳት ትሞክራላችሁ። በምትችሉት አቅም ኤምፓታይዝ ያደርጋችሁ ኮምፓሽኔት ሆናችሁ ለማስረዳትና ለመግባባት ትሞክራላችሁ። የማይሆን ከሆነ መስመሮችን ማስመር፣ ካልሆነ ደግሞ መሸሽ ካለባችሁም እንድትሸሹ ይህንን የጭንቅላታችሁን ክፍል ትጠቀማላችሁ። እነዚህ 3 ሌየሮችን በደንብ አድርጋችሁ አንደርስታንድ የማታደርጉ ከሆነ በተለያየ ጊዜ የሚመጡ አስተዳደሮች የእነሱን አጀንዳ ያራምዱባቸዋል። የተለያዩ ቢዝነስ ኦነሮች የእነሱ ምርትና አገልግሎት እንድትገዙ ያደርጓቸዋል። ጓደኛ፣ ቤተሰብ፣ የተለያዩ ሰዎች የእናንተን ስሜት እየተጠቀሙ እሱን ህልምና ዓላማ ያሳኩባቸዋል። ሁል ጊዜ አንደርስታንድ አድርጉ። ሃየርና ሎየር የሚባል የጭንቅላት ክፍል አለ። ሃየር የሚባለው የጭንቅላታችሁ ክፍል ራሽናል የሆነው፣ ዲሲፕሊን የሚሆነው፣ ክሬቲቭ የሚሆነው፣ ኤምፓታቲክ የሆነው፣ ፔሽንስ የሆነው፣ ስትራቴጂክ የሆነው፣ ሰልፍ አዌር የሆነው ነው። ይሄ ሰው የሚሸተው ነው። ምክንያታዊ የሆነው ነገሮችን በዲሲፕሊን የሚሰራው አዳዲስ ነገሮችን ለመስራት የሚፈልገው ርህራይን የሚያውቅ ትዕግስት ያለው በእያንዳንዱ በንድፍ የሚንቀሳቀስ በተቻለው አቅም
ራሱን ኮንትሮል የሚያደርግ ሰው ነው። ሎወር ሰልፋችሁ ግን ኢምፖልሲቭ ነው፣ ኢሞሽናል ነው፣ ሪአክቲቭ ነው፣ ኢንሴኪዩር ነው፣ ኢጎ ድሪቭን ነው፣ ፕሌዠር ሲኪንግ ነው፣ ዲፌንሲቭ እና ሾርት ተርም ጎል ነው የሚያስበው። ይሄ በትንሽ በትልቁ ቱግ የሚል ነው፣ ስሜታዊ ነው፣ ምላሽ የሚሰጥ ነው፣ በራሱ የማይተማመን ነው፣ ኢጎ ነው የሚነዳው፣ ደስታንና ጊዜያዊ የሆኑ ነገሮችን ብቻ ነው የሚያሳድደው። እነዚህን ሁለት የጭንቅላት ክፍሎቻችሁን የማትረዱ ከሆነ አብዛኛውን ጊዜ የምታደርጉት ነገር እንስሳዊ በሆነ ባህሪያችሁ ነው። ይህን ነገር በደንብ አድርጎ ካስረዳ በኋላ 18 የሰው ልጅ ፕሬዲክትብል የሆኑ ፓተርኖች፣ ባህሪዎች፣ ምልክቶች አሉ። እነዚህ ነገሮች በደንብ አድርጋችሁ የምትረዱ ከሆነ ራሳችሁ ላይ ለመስራት ትጀምራላችሁ ማለት ነው። የመጀመሪያው ሎ ነምበር 1 ማስተር ዮር ኢሞሽናል ሰልፍ ይላል። ስሜታዊ የሆነ ባህሪያችሁን ማስተር ማድረግ መጀመር አለባችሁ፣ መቆጣጠር መጀመር አለባችሁ። የምናደርገውን የምንወስነውን ብዙ ነገሮቻችንን ልብ ብለን ፊት ለፊት ያለውን የጭንቅላታችንን ክፍል እየተጠቀምን መስመር እያወጣን መስመሮቹን እያዋቀርን የማንመጣ ከሆነ በህይወታችን ለሚያጋጥሙ ነገሮች በሙሉ እንዲሁ ምላሽ እየሰጠን እጣ ፈንታ ነው፣ እድል ነው፣ እርግማን ነው፣ ሰዎች ናቸው፣ መንግስቶች ናቸው እያልን ከኛ ቁጥጥር ውጪ ስለሆነ ነገር ብቻ ማውራት እንጀምራለን። የመጀመሪያው ስራችሁ ኦብዘርቬሽን ነው ይላል። ማለት ከጠዋት እስከ ማታ ያላችሁን ባህሪ፣ ያላችሁን ማንነት፣ ያላችሁን ምላሽ፣ የተለያዩ ነገሮቻችሁ ላይ ኦብዘርቭ አድርጉ፣ ታዘቡ፣ አስተውሉ፣ መርምሩ። በደንብ አድርጋችሁ ስተዲ ኢት ኬርፉል ይላል። ምንድን ነው የሚያናደኝ? ምንድን ነው የሚያስቀናኝ፣ የሚያስቆጣኝ፣ ዲፌንሲቭ የሚያደርገኝ፣ ቂመኛ የሚያደርገኝ፣ ስሜታዊ የሚያደርገኝ? እነዚህ ነገሮች በደንብ አድርጋችሁ እየጠየቃችሁ ራሳችሁን አብዞርብ እያደረጋችሁ የምትመጡ ከሆነ ለመፍትሄ መስራት ትጀምራላችሁ። መጥፎ ነገሮች ሲፈጠሩባችሁ ኢንስቲንክቹዋሊ ምን አይነት ምላሽ ነው የምትሰጡት? አሁን እንዳልኳችሁ ነው፣ ሌየር አላቸው። ይህን ነገር አንደርስታንድ ስታደርጉ የትኛው ሹፌር ወንበር ላይ እንዲቀመጥ ነው የምትፈልጉት? ምንም ጥርጥር የለውም ህይወታችን ላይ ከኛ ቁጥጥር ውጭ የሆኑ ብዙ ነገሮች ይፈጠራሉ። በጣም በሚያሳዝን ሁኔታ ግን እኛ ቁጥጥር ውስጥ ያለ ነገር እንዳለ ስለማናውቅ ነው እንጂ ይህን ነገር የምንረዳ ከሆነ ጋይድ እያደረግን ፊት ለፊት ያለውን የጭንቅላታችን ክፍል ከዘመኑ ጋር የዘመነውን ራሽናል የሆነውን ሎጂክን የሚጠቀመውን የጭንቅላታችሁን ክፍል መስመሩን እየዘረጋችሁ በተቻላችሁ አቅም የምትጠቀሙበት ከሆነ ልክ እንደ መሰል መጨመር ይችላል። በተለያየ ጊዜ የሚፈጠሩን የሚያጋጥሟችሁን ነገሮች እንደ ጥሩ እድል እየተጠቀማችሁ ይሄኛው የጭንቅላታችሁን ክፍል ኤክሰርሳይዝ አስደርጉት። በደንብ አድርጋችሁ መስመሩን አዋቅሩት። በዚህ ሂደት በጣም ራሽናል ትሆናላችሁ፣ ምክንያታዊ፣ ሚዛናዊ ትሆናላችሁ። ለዛ የሚጠቅማችሁ ግን መጀመሪያ ኢራሽናል የሆነ ነገር ምን ማለት ነው የሚለውን ነገር እስቲ ለመረዳት ሞክሩ። ኢራሽናል የሆኑ ነገር የሚያስደርጉን ስለዚህ ከስር ያሉት ሁለቱ የአእምሮ ክፍላችን ናቸው። ስለዚህ ምክንያታዊ መሆን የምትፈልጉ ከሆነ ሁል ጊዜ ከድርጊቶቻችሁ፣ ከውሳኔያችሁ፣ ከንግግራችሁ በፊት ፓዝ አድርጉ። ሪያክት ከማድረጋችሁ በፊት ቆም በሉ። ይሄ ነገር ለዛሬ ለነገም ለወደፊቱም ምን አይነት ኢምፕሊኬሽን አለው፣ ምን አይነት ጥቅምና ጉዳት አለው የሚለውን ነገር እየጠየቃችሁ ከሌሎች ጋር ለመስራት ጭንቅላታችሁ መጠቀም ስትጀምሩ፣ የጀመራችሁትን ነገር ስትጨርሱ፣ ስሜታችሁን መቆጣጠር ስትጀምሩ፣ ሰውን ለመግባባት ለመረዳት ከሪያሊቲ ብዙ ባራቀ መልኩ አንድ ሰው ራሽናል ለመሆን ምክንያታዊ ሚዛናዊ ለመሆን 3 ስቴፖች አሉት ይላል። የመጀመሪያው ቢካም አዌር ኦፍ ሎ ግሬድ ኢራሽናሊቲ ይለዋል። እነዚህ ሳይለል የሆኑ ካንስተንት የሆኑ ነገሮች ናቸው። ዝግ ብለው የሚታዩ በየጊዜው የሚመጡ ባህሪዎቻችሁን ልብ በሉ። ሁል ጊዜ ቁጡ ናችሁ ወይ? ብስጩ ናችሁ ወይ? በጣም በትንሽ ነገሮች የምታዝኑ ሰዎች ናችሁ ወይ? ሁል ጊዜ ትክክልን ጎበዝ መባልን ትፈልጋላችሁ ወይ? ሮሮ የምታበዙ ሰዎች ናችሁ ወይ? ህይወት ሂደት ውስጥ የሚፈጠረውን ነገር ሁሉ በግላችሁ ፐርሰናል ወስዳችሁ ካጠገባችሁ እስከ ሶሻል ሚዲያ ድረስ ያለውን ነገር እያያችሁ በጣም ጀጅመንታል ናችሁ ወይ? እነዚህ ነገሮች የምታደርጉ ከሆነ በጣም ኢራሽናል ናችሁ ማለት ነው። ሁለተኛ ደግሞ መረዳት ያለባችሁ አንደርስታንድ ሃይ ግሬድ ኢራሽናሊቲ ይለዋል። እነዚህ ደግሞ ጮክ ብለው የሚወጡ ናቸው። ቱግ የሚሉ ግንን የሚሉ ነገሮች ናቸው። ጭንቀት ሊሆን ይችላል፣ እረፍት አለማግኘት ሊሆን ይችላል፣ አንዳንድ ነገሮችን ስትከለከሉ ስትፈሩ ሊሆን ይችላል፣ በሰው ፊት ስታፍሩ ሊሆን ይችላል። ኦል ዘ ዌይ ስኬታማ እስክትሆኑ ድረስ እነዚህ ነገሮች ቱግ ብለው ግንን ብለው የሚወጡ ባህሪዎች ናቸው። እነዚህንም ነገሮች ልብ ብላችሁ መረዳትና መገምገም አለባችሁ። እነዚህ ነገሮች ትልቅ ግብአቱ የልጅነት አስተዳደጋችሁ ነው። ከወላጆቻችሁ ጋር፣ ከአካባቢያችሁ ጋር፣ ከአስተማሪ ጋር ብዙ አይነት ኮተቶች የተፈጠሩ አሉ። እነዚህ ነገሮች የማትረዱ ከሆነ እንዴት በተለያዩ ጥናቶች ሰፖርት ይደረጋል ካደጋችሁ በኋላ እነዛን ትራማዎች፣ እነዛን ያልታከሙ ያልታዩ ፊክስ ያልተደረጉ ነገሮችን ጫን ባሏችሁ ቁጥር ቱግ እያላችሁ አላስፈላጊ ምላሽ የምትሰጡት የልጅነት ኮተታችሁ እንደሆነ መረዳት አለባችሁ ይላል እና በውጤቱም አሮጋንት ትሆናላችሁ፣ ኮንትሮሊንግ ትሆናላችሁ፣ ናርሲሲስቲክ ትሆናላችሁ። እነዚህንም ነገሮች በቻፕተር 2 ላይ በደንብ ያስረዳዋል። በሚቀጥለው ቪዲዮ ሰራላችኋለሁ። በሶስተኛው ደግሞ ስትራቴጂ ሊኖራችሁ ይገባል ፎር ሰልፍ ማስተሪ። ራሳችሁን ለመግዛትና ለመቆጣጠር
ንድፎችን መንደፍ መጀመር አለባችሁ። ለዛ የሚጠቅማችሁ ኖ ዮርሰልፍ ዲፕሊ፣ ራሳችሁን በደንብ አድርጋችሁ ታዘቡት፣ እወቁት፣ መርምሩት፣ ፈትሹት፣ በደንብ አድርጋችሁ አጥኑት። በሁለተኛው ደግሞ ለርን ኢሞሽናል ዲታችመንት ይላል። ስሜታችሁን ዲታች ማድረግ መጀመር አለባችሁ። ይሄ ቀዝቃዛ የሆነ ስሜትን ኤክስፔሪንስ የማያደርግ ሰው መሆን ሳይሆን ራሳችሁን ከላይ ያለውን የጭንቅላታችሁን ክፍል ሁል ጊዜ ሹፌር ወንበር ላይ እንዲቀመጥ እያደረጋችሁ ራሳችሁን ማወቅና መምራት ማለት ነው። ያንን ነገር ለማድረግ ሁል ጊዜ ቆም በሉ፣ ተንፍሱ። ምናልባት ምላሽ ከመስጠታችሁ በፊት በደቂቃዎች ወይ በቀናቶችም መቆየት ካለባችሁ ቆዩ። በሶስተኛው ደግሞ አክሰፕት ሪያሊቲ ይላል። አትጋተቱ። ራሳችሁ ላይ ያለ እውነታ አለ፣ ሰዎች ላይ ያሉ እውነታዎች አሉ። እነዚህን ነገሮች የምትጋተቱ ከሆነ የምትጋፉ ከሆነ አላስፈላጊ ጭንቀትና ሰፈሪንግ ውስጥ ነው የምትገቡት። ሰው በጣም ብዙ አይነት ነው። እንደናንተ በተለያየ ቤተሰብ፣ በተለያየ ማህበረሰብ፣ በተለያየ ነገሮች ተጽዕኖ ተደርጎበት እንኳን እናንተ እነሱ ራሳቸውን የማያውቁ ሰዎች ጋር ነው ዲል የምታደርጉት። ሰዎች ላይ በምናባችሁ ከሳላችሁትና ከምትፈልጉት ማንነት ጋር ግብ አትፍጠሩ። እውነታውን ሲያሳዩአችሁ እመኗቸው። ራሳችሁንም ሰዎችንም በደንብ አድርጋችሁ ለመረዳት የምትፈልጉ ከሆነ ራሽናል የሆነው ምክንያታዊ የሆነው የጭንቅላታችሁ ክፍል እንደ ራይደር ነው። እንዴት ነው? ፈረስና ፈረሰኛ ወይም ደግሞ ከዚህ በፊት ያቀረብኩላችሁ መጽሐፍ አለ ሃፒነስ ሃይፖቴሲስ የሚል በጆናተን ሃይድስ የተጻፈ መጽሐፍ። ራሽናል የሆነው ካንሸስ የሆነው ይሄ የሚያስብና ምክንያትን የሚጠቀመው የጭንቅላታችሁ ክፍል ፈረሰኛው ነው ብላችሁ ብታስቡ፣ ፈረሱ ደግሞ ይሄ ሰብኮንሸስ የሆነው ይህንን የጭንቅላታችሁን ክፍል በሺር ውል፣ በዊል ፓወር፣ በሞቲቬሽን እንደዚህ በእልህ በትግል በምናምን እናደርጓለን ብላችሁ የምታስቡ ከሆነ ተሸውዳችኋል። የሚያስፈልገው ይሄ ራሽናል የሆነውን ጭንቅላታችሁን በአግባቡ በመረዳት ፈረሱን ከላይ ሆኖ ሰው ወደሚፈልግበት ቦታ እንደሚወስደው እናንተም ከላይ ሆናችሁ ስሜታችሁን ይሄ ሬፕቲሊያንና ሊምቢክ ብሬናችሁን ወደምትፈልጉት ቦታ ለመውሰድ በትግል ሳይሆን ስልትና በዘዴ ማድረግ ትችላላችሁ። ይሄ ቻፕተር ላይ በመጨረሻ የሚያነሳው ሀሳብ ምንድነው? ኮግኒቲቭ ባያስ የሚባል ነገር አንደርስታንድ ማድረግ መጀመር አለባችሁ። ይሄ በጭንቅላታችሁ የምታምኑት ነገር ሪያሊቲን ዲስቶርት ያደርገዋል፣ ያወዛግበዋል፣ የሚያቀሻብርባችሁ። ከሚያነሳቸው ባያሲሶች መካከል አንድ አራቱ ልንገራችሁ። የመጀመሪያው ኮንፈርሜሽን ባያስ ይለዋል። ይሄ ደግሞ እናንተ ያመናችሁትን ነገር ሰፖርት የሚያደርጉ ኤቪደንሶችን እየፈለጋችሁ ይሄው እንደዚህ አላልኩም እንደዚህ ብዬ ነበር የምትሉት ነገሮች፣ ይሄ ኮንፈርሜሽን ባያስ ነው። ይሄ ኤክስፐርቶችም ይጠቀሙታል። ይሄ ነገር ይጠቅማል ብለው ካሰቡ ያንን ነገር እንዴት እንደሚጠቅም ብቻ የሚረዱ ኤቪደንሶችን እያመጡ ያቀርቡልናል። በተቃራኒው ግን እንደሚጎዳም ደግሞ የተደረጉ ጥናቶች ሊኖሩ ይችላሉ። ቁም ነገሩ ምንድን ይላል? አይምሮአችሁ ሁል ጊዜ እንዲህ አይነት ነገሮችን ይፈልጋል፣ ኮንፈርሜሽን ባያስን ይፈልጋል። ስለዚህ እውነተኛው ሳይንስ ማለት እናንተ ጋር አውረዳችሁት ይሰራል አይሰራም የሚለውን ነገር ቴስት አድርጋችሁ ማየት ስትችሉ ነው። ሁለተኛው ኮንቪክሽን ባያስ የሚባል ነገር አለ። ይሄ ደግሞ አስዩም የምናደርገው የምንገምተው የምናምነው ነገር ጠንካራ የሆነ ስሜት ስላለን ከዛ ነገር ጋር እርግጠኛ ነን ልክ ነን ብለን የምናምነው ነገር ኮንቪክሽን ባያስ የሚባለው ነገር ውስጥ ስትገቡ ነው። ምሳሌ ከሰው ጋር ተጣልታችሁ ያ ሰው መጥፎ ነገር አድርጎብኛል ብላችሁ ካመናችሁ ያንን ሰው በኮንቪክሽን ባያስ የምታዩት ከሆነ አረመኔ ነው መጥፎ ሰው ነው ብላችሁ የምትደመድሙ ከሆነ ይሄ ኮንቪክሽን ባያሳችሁ ነው። በተደጋጋሚ እንዳነሳ ነው አይምሮአችን በጣም ኮምፕሌክስ ነው። ብዙ ነገሮችን የማንረዳው ነገሮች አሉ። ይሄን ነገር የምትረዱ ከሆነ ግን ያ ሰው አረመኔ ነው ወይ መጥፎ ነው ሳይሆን ምናልባት እሱም ያልተረዳው ብዙ ኮተቶች ጭንቅላት ውስጥ ያለ ሰው ስለሆነ በተቻላችሁ አቅም ለመረዳት ርህራሄ የምትችሉትን ያለ ማሳየት መስመር እያሰመራችሁ መሸሽ ካለባችሁ እንድትሸሹ ነው እንጂ እንድትፈርዱ አይደለም። ሶስተኛው አፒራንስ ባያስስ አለ። በቴሌቪዥን መስኮት የምናያቸው እንደዚህ በሶሻል ሚዲያ የምናያቸውን ሰዎች የምናውቃቸው ያህል የሚመስለን ሰዎች አሉ። ይሄ አፒራንሳቸውን ነው እንጂ ያየነው እነሱን አናውቃቸውም። ይሄ ወደ ኋላ በደንብ አድርጎ የሚያነሳው ሀሳብ ነው። በአራተኛው ደግሞ ሱፒሪዮሪቲ ባያስ አለ። ይሄ ደግሞ ብዙ ጥናቶች ሰፖርት የሚያደርጉት አብዛኞቻችን በሲክሬት ከብዙ ሰው የተሻልኩ ነን ብለን የምናምነው ነገር አለ። ይሄ በጣም በብዙ ሳይኮሎጂ የተደረገ ጥናትና የተረጋገጠ ነገር ነው። ከብዙ ሰው የተሻልኩ ነኝ፣ ከብዙ ሰው የተሻለ ድራይቭ አደርጋለሁ፣ ከብዙ ሰው የተሻለ አዌር ነኝ፣ ከብዙ ሰው የተሻለ የፋይናንሻል ኤጁኬሽን አለኝ፣ ከብዙ ሰው የተሻለ እንደዚህ አለኝ ብለን ሱፒሪዮሪቲ ባያሳችን የሚጫወትብን ነገር አለ። በዚህ ምክንያት ህይወታችን ላይ የምንፈልገውን ነገር ለማግኘት ከሰዎች እንዳንማር የሚያደርገን ይሄ የሱፒሪዮሪቲ ባያሳችን ነው። የሰው ልጅ ኔቸሩ በጣም ፓወርፉል ነው። ሲፈልግ ይጎትተናል፣ ሲፈልግ ደግሞ ይገፋናል። እዚህ ነገሮች ላይ አዌርነሳችንን እየጨመርን በተቻለን አቅም መስመር እያስያዝን ሼፕ እያደረግን መንገድ እያሳየን የማንመጣ ከሆነ አላማችንን የማናሳካ በደመ ነፍስ የምንኖር ሰዎች ነው የምንኖረው። ስለዚህ ትልቁ ጎሉ ወይም አላማችን ፐርፌክት መሆን ፍጹም ለመሆን ሳይሆን በነቃን ቁጥር ባወቅን ቁጥር የተለያዩ መጽሐፍ ሀሳብ ጥናቶችን ባነበብን ቁጥር አእምሮአችንን ሰውነታችንን በተረዳን ቁጥር በተቻለን አቅም የምንችለውን ሁሉ እያደረግን ለሰው መርዝ ሳይሆን መድኃኒት መሆን እንችላለን ብዬ አስባለሁ። ይሄ መጀመሪያው ሎ ነው። ሌሎች 17 ሎዎች አሉ። እንግዲህ እነሱን ደግሞ በሚቀጥለው ቪዲዮ ሰራላችኋለሁ። ስላዳመጣችሁን ከልብ አመሰግናለሁ።